አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ይህን ቻናል ከፍቼ መስራት ከጀመርኩበት ሰዓት ጀምሮ የዩቲዩብ ፕሮፋይልን ቀይሬው አላውቅም። ዛሬ ይህን እንዳደርግ ያስገድደኝ አንድ ጉዳይ አለ። የእስልምናና የሙስሊሞች ጥላቻ ያላቸው ግለሰቦች በኡስታዛችን ኡስታዝ አቡበክር አህመድ ላይ የጥላቻ ዘመቻዎችን ጀምረዋል። የተፈጠረውን በትንሹ ላብራራላችሁ። አግማስ ኢትዮጵያ የሚባል ድርጅት አለ። የዚህ ድርጅት መስራችም በብዛት ሙስሊሞች ናቸው። ነገር ግን ኡስታዝ አቡበክር አህመድና ሌሎችም ኡስታዞች ከመስራቾቹ የሉበትም እና ሰሞኑን በቲክቶከር ታኩር አማካኝነት እዛ ላሉ ተፈናቃዮች እርዳታ ማሰባሰብ ይጀምራሉ። ነገር ግን በመሃል ወርቁ አይተነው የሚባል በተለያዩ ወንጀሎች የተሳተፈ የሀገር ሀብትን አሳልፎ ለደቡብ ሱዳን የሸጠና ከመንግስት በዶላር ከፍተኛ ብድር ያለበት በአሁኑ ሰዓት ከሀገር አምልጦ ሸሽቶ የሚገኝ ግለሰብ አለ። ይህ ግለሰብ በተለይ ደግሞ አማራ ክልል ላይ ባለው ግጭት በይፋ ወጥቶ ከታጣቂዎች ጎን እንደሆነ የሚናገር ፋኖ የሚሰራቸውን ወንጀሎች ግንባር ቀንደብ ስፖንሰር የሚያደርግ ግለሰብ ነው። ታዲያ ይህ ግለሰብ በታኩር ለተጀመረው የእርዳታ ማሰባሰብ ፕሮግራም ላይ 15 ሚሊዮን ለእርዳታ በተጨማሪም ለታኩር የ5 ሚሊዮን ብር መኪና ለታኩር እንደሚሰጥ ይናገራል። ይህንንም ተከትሎ የአግማስ ባለቤቶችና በጎ አድራጎት ድርጅት ኃላፊዎች የሰውየውን የሀብት ምንጭ ስለሚረዱ በይፋ የለገሰውን ብር እንደማይቀበሉ ይናገራሉ። ይህንን መግለጫ የያዘ ፖስት በተመሳሳይ በኡስታዛችን እንዲሁም ደግሞ በተለያዩ ሙስሊም ኮሚኒቲዎች ወንድሞችና እህቶች የፌስቡክ ፔጅ ላይ ይለጠፋል። ይህ ሲፈጠር ነበር ኡስታዛችንን እንዲሁም ሙስሊሞችንና እስልምናን ለመሳደብና ለማንቋሸሽ ፍላጎት ያላቸው ግለሰቦች ተጠራርተው ክፉ ስራቸውን የጀመሩት። በዚህ ሰዓት ነበር ይህንን ያዩ የወርቁ አይተነውን የተባለውን ዘራፊ በሰው ነፍስ የሚነግድ የደም ነጋዴ መሆናቸውን የሚያውቁ ወንድምና እህቶች ከአግማስ ኢትዮጵያ የበጎ አድራጎት ድርጅት እንዲሁም ከኡስታዞቻችን ጎን ቆሞ መታገል የጀመሩት። እኔም ይህንን እያደረኩ እገኛለሁ። ለእናንተ ሙስሊም ወንድሞችና እህቶቼ እንድታውቁት የምፈልገውና እነዚህ ሰዎች በዚህ ጉዳይ ተጠቅመው ማስተላለፍ የሚፈልጓቸውን ነገሮች ልንገራችሁ። አንደኛ፣ ሙስሊሞች ለተራቡ አያዝኑም፣ ምክንያቱም ደግሞ 15 ሚሊዮን ብር ከወርቁ አይተነው የተሰጣቸው አልቀበልም አሉ የሚለውን ነገር በኢትዮጵያውያን ላይ ማስረጽ ይፈልጋሉ። ሁለተኛ፣ ሙስሊሞች የመሰረቱት በጎ አድራጎት ድርጅት ማለትም አግማስ ኢትዮጵያ መንቀሳቀስ አይችሉም፣ ጠንካራ ሆኖ መውጣት አይችሉም የሚለውን ማስተላለፍ ይፈልጋሉ። ሶስተኛ፣ የጦርነት ስፖንሰራቸው ወርቁ አይተነውን ስም በተገኘው አጋጣሚ ከፍ ማድረግና ስፖንሰራቸው እንዳይሳጣ ማድረግ ይፈልጋሉ። በሚገርማችሁ ሁኔታ በዚህ እንቅስቃሴ ካስተዋልኳቸው ወይም ከታዘብኳቸው ጉዳዮች ውስጥ አንደኛ፣ በመንግስትም ሆነ በህዝብም በሙስሊሙም ሆነ በክርስቲያኑ ዘንድ ተቀባይነት ያላቸውን ኡስታዞቻችንን ስም ለማጥፋት ምን ያህል ርቀት እንደሚጓዙና እስልምናን ለመሳደብ ምን ያክል ፍላጎት እንዳላቸው ባገኙት አጋጣሚ እስልምናን ማንቋሸሽ እንደሚፈልጉ አይተንበታል። የተለያዩ ወንድምና እህቶች በዚህን ጉዳይ አሳበው ሙስሊሞች ላይ ያለችውን ልዩነት በመጠቀም የሙስሊም ፕሮፋይል በማድረግ ኡስታዞቻችንን የሚሳደቡ ሰዎች አሉ። ሁላችሁም ግን ከኡስታዞቻችን ጎን እንደምትቆሙ ተስፋ አደርጋለሁ። ኡስታዝ አቡበክር አህመድ አይተኪው ጀግናው ኡስታዛችን ዛሬ ከቆኑ ልንቆም ይገባል። ያ ጀማ ሁላችሁም እኔ እንዳረኩት ፕሮፋይላችሁ እንድትቀይሩ እንደዚሁም ደግሞ በመታገኙበት አጋጣሚ ውስጥ የኡስታዛችንን ስም እንድትጠብቁና ከኡስታዛችን ጎን እንድትቆሙ አደራ ማለት ፈልጋለሁ። እስኪ የተለያዩ ሰዎች ደግሞ በዚህ ጉዳይ ላይ ሙስሊም ወንድሞችና እህቶች በቁጭት የሰጡት ሐሳብ አለ። አብረን እየሰማን ሐሳባችንን እንሰጥበታለን። ኡስታዝ አቡበክር አህመድ እምቢ የማያውቀው ሰው ለኔ ትልቅ አርአያ ነው አለው። እሱ ጋር የምታይበት መተናነሱ ሁሉ ለኔ በጣም ብዙ ነገር ነው። በጣም ነው የምወደው። እንደ ኢትዮጵያ ሙስሊም ደግሞ አይከናችን ወደድክም ጠላህም ጠላውም ወደደውም ምንም በለው የፈለገ ነገር ቢሆን ተጽዕኖ ፈጣሪ ያለ ኡስታዝ አቡበክር ሞዴሌ ነው የምትለው ማንን? ለኔ ትልቅ ሞዴል በብዙ ዘርፍ ማለት በሁሉም ቦታ ላይ ትልቅ አርአያ የሆነ ኡስታዝ አቡበክር አህመድ በጣም ነው የምወደው። ጀግናይትም ይወደዳል። በነገራችን ላይ ጀግንነት ብቻ አይደለም፣ በሳልም ነው፣ ተዋዱዕ ያለው ሰዎችን የሚያከብር በሁሉም ዘርፍ ብትሄድ ኡስታዝ አቡበክር አህመድ ለኔ ትልቅ አርአያ ነው። አላህ ያቆየው፣ አላህ ይጠብቅ። ኡስታዛችን ኡስታዝ አቡበክር አህመድን እንግዲህ የማይወድ ሰው አለ ብዬ አላስብም። ለእስልምናው ሲል ብዙ መስዋዕትነትን የከፈለ የብዙ ኢትዮጵያውያን ወጣቶች ሌጀንድ የሆነ ሊከተሉት ሊሆኑት የሚፈልጉት ሰው እንዲሁም ደግሞ በሙስሊሞችም በክርስቲያኖችም ተቀባይነት ያለውና አስተዋይ የሆነ ግለሰብ ነው። ብልህ ነው። መንግስት ጋር እንዴት መራመድ እንዳለበት ያውቃል። አስተዋይ ነው። መጅሊሱ እንዴት መመራት እንዳለበት ያውቃል። ለእስልምናውና ለኢትዮጵያ ሙስሊሞች ሲል ብዙ መስዋዕትነትን የከፈለ ኡስታዛችን ነው። ለዚህ ኡስታዛችን ያላቸውን ክብር እንግዲህ የተለያዩ ግለሰቦች እየገለጹ ነው የሚገኙት። ከነሱ መካከል ይህ ወንድማችን የገለጸበት መንገድ የሚገርም ነው። አብረን እንስማው። እኛ ራሳችን አንድ ሆኖብን ተቸግረናል።
በማንደራደርበት ሰው አታደራድሩ። የማይሸጠው የማይቀየረው አቡኪ ምትክ የሌለው አትልፉ። እሱ ላይ ምላሳችሁን የምትሰነዝሩ እጃችሁን የምትቀስሩ ሰዎች ከንቱ ናችሁ። እሱ ዘወር ብሎ አይመለከታችሁም። ሲናገር አንደበተ ርቱዕ የማይፈራ ገንዘቡን ሲሰጥ የማይሰስት ጊዜውን በሚያስፈልገው ነገር ቦታ የሚሰጥ አቡበክር አህመድ። በዚህ ሰዓት እንደሱ አይነት ጀግና የኢትዮጵያ ማህፀን አልያዘችም። እንኳን ዛሬና ትናንትም አላሸነፋችሁትም። ምክንያቱም እሱ ጀግና ስለሆነ የምን ጊዜውም ጀግና ይሄው ነው ገበያው ሀቢቢ። ይሄንን ጀግና የምታውቁት ይሄን ቪዲዮ እስከ መጨረሻው ኮፒ ሊንክ ሼር ፖስት እያደረጋችሁ ተከታተሉ። ያኔ በጠባቡ ክፍል በአራቱ ግድግዳ ውስጥ ሆኖ ጨካኞች ያንን ሁሉ አስነዋሪ ድርጊት ፈጸሙበት። እሱ ግን ከያዘው እውነት አላፈገፈገም፣ ንቅንቅ አላለም። ራሱንም አክብሮ ያከበሩትንም አስከብሮ የያዘውን እውነት ዓላማውን ሳይተው ድል አድርጎ ወጥቶ ነበር። ዛሬ ግን አንዳንድ መንደሮች የእሱን ክብር በማይመጥን መልኩ እሱን በማይወክል መልኩ ሲነዘንዙት ሲተቹት ውለዋል። ያልገባቸው ነገር ግን አላህ ከፍ ያደረገውን ሰው ማውረድ አይችልም፣ እሱም ከወረደው ጋር አብሮ አይወርድም። እኛ የራሳችን አለመግባባቶች ሊኖሩን ይችላሉ። ነገር ግን ፖለቲከኞችም ሆነ ዘረኞች በኡስታዞቻችን በምናከብራቸው ሰዎች ስትመጡ የኛ ምላሽ የገዘፈ ነው። እናንተም የተከበሩ ሰዎችን ማክበር አታውቁበትም። እኛም በዘቀታችሁ ቁጥር ቦታችሁና የሚገባችሁን ቦታ እናስታውሳችኋለን። ይሄ ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ስሙን ሁላችሁም ኮሜንት ላይ እየጻፋችሁ ሽብርቅ አድርጉት። በጣም ከምንወደው ከኡስታዝ አቡበክር አህመድ ራስ ላይ ብትወርዱ በጣም ነው ደስ የሚለን ማለት ነው። ይህንን የአግማስ ኢትዮጵያን አጋጣሚ ተጠቅማችሁ የእሱን ተደማጭነትና ተወዳጅነትን እንደ ሀገርም ያለውን ተቀባይነትን ለማሳጣት የሚደረገው እንቅስቃሴ ፍጹም ተቀባይነት የለውም ማለት ነው። ኡስታዝ አቡበክር አህመድ ከአግማስ ኢትዮጵያ ጋር በተገናኘ ለመጀመሪያ ጊዜ አይደለም ይህን ምድረው ጽሁፍን ፖስት ወይም ደግሞ ሼር ሲያደርግ ማለት ነው። ከዚህ ቀደም እዚህ ጋር እንዳያስኩላችሁ ኮሜንት ላይ ተጨማሪዎቹን አስቀምጥላችኋለሁ። ከዚህ ቤትም ብዙ ነገሮችን ሲያጋራ ነበረ። አሁንም አግማስ ኢትዮጵያ ባለሀብቱ ወርቁ አይተ ነው እያደረገ ያለው ነገር ከፖለቲካ ጋር ሊነካካብኝ ይችላል እና የድርጅቴ ዓላማን ወደ ሌላ ነገር ሊቀይርብኝ ይችላል። ስለዚህም ይህንን የ15 ሚሊዮን ብር ድጋፍ አልፈልግም አለ። ስለዚህ ይህ ደግሞ የድርጅቱ መብትና መብት ነው። እሱ በፈለገው መልኩ ሊያደርገው ይችላል። እንደው አሁን ደግሞ እንዳነበኩት ዜናም ደግሞ በሌላ በኩልም ቢሉ አድርጓለሁ ብሏል። ያ እንግዲህ እሱ ምርጫ ነው። ስለዚህ ድርጅቱ ይህን ነገር አያስፈልገኝም ካለ በሌላ መልኩ ማድረግ ነው። ነገር ግን ይህን አጋጣሚ ተጠቅሞ የኡስታዝ አቡበክር አህመድን ስም ለማጥፋት መሞከርና የእሱን ተቀባይነትን ለማሳጣት የሚደረገው ነገር ተቀባይነት የለውም። ይህን ነገር ለመናገር ያህል ነው። ሰላም አለይኩም መቻችሁ። ከወጣሁም በኋላ የመጀመሪያ ስራ ያደረኩት ያሰቃዩኝ የገረፉኝ ሰዎች አሉ፣ አላግባብ ያሰሩኝ አሉ፣ 23 ዓመት የፈረዱብኝ ሰዎች አሉ። ሁሉንም ሰዎች ይቅርታ ነው ያልኩት። እኔም የወከልኩትንም ማህበረሰብ የኢትዮጵያ ሙስሊም ወክዬ እኔ የወከልኩት ከፊት እንድቆም መርጦ የመረጠኝ ሰው ያሰሩንም የገረፉንም ለአላህ ስንል ይቅር ብለናል ነው ያለው። ምክንያቱም አዲስ ምዕራፍ መፈጠር ካልቻለ በሽተኛ ሁኜ የምቀረው እኔ ነኝ። ትናንት ያን የገረፈኝን ሰው እያሰብኩ ትናንት ያን ያሰቃየኝን ሰው እያሰብኩ እኔ ለምን እታመማለሁ? ሰላም በሰላም መተኛት እየቻልኩ ለምን ጠላት አድርጌ አእምሮ ውስጥ አለ ጠላት አድርጌ እያሰብኩ እኖራለሁ? ያን ነው ሁልጊዜ ያንን ስሜት ስትኖረው ለአንተ ሰላም ይሰጣል። ከባድ እኮ ነው ያንን መስመር መሻገር፣ ያንን ነገር ማለፍ። እንዴ ሰዎች እኮ ርቀው ይሄዱና እኔ በምን ተከሰሸ ነበር? እስር ቤት ውስጥ እያለሁ ሌላ ክስ መጥቶብኝ ነበር። ክስ የምንድነው? እንትን ነው የአንድን ሰው አውራጣት በመግጨት የሚል ክስ ነው። አውራጣት ገጨተው ሰዎች የሚያደርጉት ነገር ምክንያት ሲጠፋ ማለት እስከዛ ድረስ ይሄዳሉ። እና መሳቂያ መሳለቂያ ነበር የሆነው። ግን ከዛ ወጥተህ አንተ ነህ ሁልጊዜ እነዚህ ሰዎች ይሄ መስመር የተከተሉት መስመር ትክክል አይደለም፣ ያን መስመር ትክክል እንዳልሆነ ካመንክ አንድ ሁልጊዜም ብርሃኑንና ተስፋውን እያለምኩ ነው የኖርኩት። ወጥቼ ደግሞ የዛን ተቃራኒ መኖርና ማሳየት ነው ያለብኝ ብዬ ነው ማመን። ዛሬ እየኖርኩ ያለሁት የዛን እኔ ሁለተኛ እድሜ እንዳለው ሰው ነው ራሴን የምቆጥረው። ከሞት ነው የወጣሁት። ለመገደል ከታሰብኩበት ቦታ ነው በጤነኛ ሆኜ የወጣሁት። ምናልባት እኔን ያሰሩኝ ሰዎች ዛሬ እስር ቤት ናቸው። ባይሆን ነው የምመርጥ፣ ምክንያቱም ስለማይበጅና ስለማይጠቅም። የተሻለ ነገርን ባሰብኩ ቁጥር ነው ውጤት የምታመጣው። እስር ቤት ያሉ ሰዎች ነገን ማሰብ አለባቸው። ምክንያቱም አላህ ይቀይራል። ቀንን የሚቀይር ጌታ ነው። የማይሆኑ ነገሮች ይሆናሉ፣ የማይጠበቁ ነገሮች ይፈጠራሉ። ያን በማሰብ ነው ነገን የተሻለ ለማድረግ በማሰብ ሁልጊዜ ራስህን ጠብቀህ ነገህን የተሻለ አድርገህ መኖር ትችላለህ ብዬ ማለት ነው። እስልምና ውስጥ ድንግል ማርያምና ኢየሱስ ክርስቶስ ያላቸው ቦታ ምን እንደሆነ ማወቅ ፈልጋለሁ። አለ ቁርአን ላይ ታሪካቸው አለ። ምን ጥያቄ አለ?
በእስልምና ውስጥ ቁርአን ላይ እሺ በቁርአን ምዕራፍ ውስጥ ብቸኛ ስሟ የተነሳ ሴት እናታችን መርየም ናት። እኛ ሌላ እናታችን ሴት መርየም ቁርአን ምዕራፍ ስሟ የተሰየመላት ብቸኛ ሴት ምዕራፍ እኮ ነው። ታሪኩማ በጣም በሰፊው ነው ያለው። እንግዲህ በእስልምና ውስጥ የንጽህና ተምሳሌት ተብለው የሚጠቀሱ 4 ሴቶች አሉ። የመጀመሪያዋ እናታችን መርየም ናት። መርየም ቢንት ዕምራን التي احسنت فرجها ይላል። ያቺ የንጽህና የጥብቅነት ተምሳሌት ይላታል። ብፁዕ ናት፣ ቅድስት ናት፣ ክብርት ናት፣ የተመረጠች ሴት ናት፣ ከዓለማት የተመረጠች ነች ይላታል ቁርአን ላይ። በዛ ልክ የተመረጠች፣ በዛ ልክ የተቀደሰች፣ በዛ ልክ ክብር የተሰጣት ሴት ናት እናታችን መርየም አለይሂ ሰላም። ሰላምና እዝነት በሷ ላይ ወርድና መርየምን የሚያነውር ሰው ይነጠላት፣ ማርያምን የሚያወግዝ ሰው ይነጠላት። ይሄ ያላወቀ የሰውነትን ልክ ያልተረዳ ብቻ ነው ያለው። ቁርአን ውስጥ ከ14 ጊዜ በላይ ነው ስሟ የተነሳው። አንተ እናታችን መርየም ከመጽሐፍ ቅዱስ የበለጣለ ማለት ነው። በከፍተኛ ደረጃ ስሟ ከተወሳባቸው ክብሯ ከተገለጸባቸው ሴቶች ውስጥ አላህ ቁርአን ላይ ለአማኞች ሞዴል ብሎ ካስቀመጣቸው 2 ሶስቶች የመጀመሪያዋ እናታችን መርየም ናት። ضرب الله مثلا للذين آمنوا امرأة عمران ይላል አላህ። ለነዛ ለአማኞች ምሳሌ አድርገን ያመጣናት ያቺ ኢምራን ልጅ ሴት ልጅ የሆነችው ክብርት መርየም ናት ይላል። ለምን ነው የከበረው? የቅድስና ተምሳሌት ናት። እንግዲህ አላህ Subhanahu Wa Ta'ala መርጧት ፈተና ውስጥ እንድታልፍ አድርጓት አላህ Subhanahu Wa Ta'ala መልእክተኛ እኛ ነብዩላህ ኢሳ አለይሂ ሰላም ልክ እንደዚሁ በነብይነታቸው ነው የምናምነው። ኢሳ አለይሂ ሰላም ተብሎ ቁርአን ውስጥ ኡሉል አዝም ሚነ ሩሱል የሚባሉ የጽናትና የፈተና ተምሳሌት ተብለው የሚጠቀሱ በእስልምና ውስጥ ትልቅ ነቢያቶች 5 አሉ። አብርሃም፣ ኖህ፣ መሐመድ፣ ሙሴና ኢሳ ናቸው። አምስቱ የጽናትና የከፍታ ተምሳሌት መገለጫዎች ናቸው። ከነዛ ውስጥ አንዱ ሰይድና ኢሳ አለይሂ ሰላም ናቸው። ኢየሱስ ክርስቶስ ማለት በከፍተኛ ደረጃ ታሪካቸው ከተወሳ ክብራቸው ከተገለጸ ነቢያቶች ወይም ደግሞ የአላህ Subhanahu Wa Ta'ala ምድር ላይ ከላካቸው ልዩ ፍጥረቶች ውስጥ አንዱ የአላህም የፍጥረቱ ትልቅ ማሳያ የሆነ ከእናትና ከሴት ብቻ የተፈጠሩ ያ በድንግልና እንደተወለደ ታምናላችሁ እንዴ? በድንግልና እንዴት ሌላ ምን አለ? ይሄው ነው ያው ያን ያወገዙት አይሁዶች ናቸው።